የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ ከእስራኤል ጋር በመሆን ከኢራን ጋር የከፈተው ጦርነት አሁን ወደ 6ኛው ወሩ ተሸጋግሯል። ይህ ጦርነት ግን በቀጥታ ከተሳተፉ አካላት ባሻገር በሩቅ ምስራቅ እስያ የሚገኙ የአሜሪካ የቅርብ ወዳጆችን ትልቅ ስጋት ውስጥ ጥሏቸዋል። አሜሪካ ትኩረቷንና የጦር ኃይሏን ወደ መካከለኛው ምስራቅ በማዛወሯ ምክንያት በቀጠናው ከቀን ወደ ቀን ክንፉን እያሰፋ የመጣውን የቻይናን ተጽዕኖ ማን ይገታዋል የሚለው ጥያቄ የበርካታ የኤስያ ሀገራት ዋና ስጋት ሆኗል። ነገሩ እንዲህ ነው። ዋሽንግተን በኤስያ ፓሲፊክ ቀጠና የነበራትን ብቸኛና የመጨረሻ የጦር አውሮፕላን ተሸካሚ የጦር መርከብ ጆርጅ ዋሽንግተን ከጃፓን አንስታ ወደ መካከለኛው ምስራቅ እንዲያመራ አድርጋለች። ይህ የሆነው ለ9 ወራት ያለ እረፍት በመካከለኛው ምስራቅ ተሰልፋ የቆየችውን አብርሃም ሊንከን የተሰኘችውን ሌላ መርከብ ለመተካት ነው። በአብርሃም ሊንከን ላይ የነበሩ ወታደሮች ለረዥም ጊዜ በባህር ላይ በመቆየታቸው ምክንያት አሰቃቂ ሁኔታ ውስጥ ወድቀው ነበር። የምግብ እጥረት ያጋጠማቸው ሲሆን የመጸዳጃ ቤትና የሻወር መስመሮች በመበላሸታቸው ለጽዳት ጉድለትና ለበሽታ ተጋልጠዋል። እንዲያውም አንዱ አሜሪካዊ የባህር ኃይል አባል በጭንቀት ምክንያት ራሱን ከመርከቧ ላይ ወደ ባህር ለመወርወር እስከ መሞከር ደርሶም ነበር። ይህ ብቻ አይደለም። አሜሪካ ቀደም ሲል በደቡብ ኮሪያ አሰማርተው የነበረውን ታድ የተሰኘውን የሚሳኤል መከላከያ ስርዓት የተወሰኑ ክፍሎች ወደ መካከለኛው ምስራቅ ወስዳለች። በተጨማሪም አሜሪካ የጥይትና የሚሳኤል ክምችቷን ለኢራኑ ጦርነት ስትል እየጨረሰች እንደሆነ ይነገራል። የዓለም አቀፍ የክራይሲስ ግሩፕ ከፍተኛ ተንታኝ ዊሊያም ያንግ እንደሚያብራሩት የአሜሪካ የጦር መሳሪያ ከቀጠናው መውጣት አሜሪካ በቻይና ላይ የነበራትን የማስፈራራትና የማስቆም አቅም በእጅጉ ቀንሶታል። አሜሪካ የጦር መርከቧን ይዛ ስትወጣ የቻይና የባህር ኃይል ደግሞ ድንበሩን አልፎ ወደ ምዕራብ ፓሲፊክ ሰፊ እንቅስቃሴ ማድረግ ጀምሯል። የቻይና ሊዮኒንግና ሻንዶግ የተሰኙ የጦር አውሮፕላን ተሸካሚ መርከቦች ከጃፓን እስከ ፊሊፒንስና ቦርኒዮ የተዘረጋውን ታሪካዊ የደሴቶች መስመርን ጥሰው በመውጣት ላይ ናቸው። ከሰኔ ወር ጀምሮ የቻይና የባህር ጥበቃ በታይዋን ምስራቃዊ ክፍል በጃፓንና በፊሊፒንስ ልዩ የኢኮኖሚ ዞኖች ውስጥ እንቅስቃሴውን አፋጥኗል። ይህ የቻይና ጥበብ የተሞላ ሙከራ እንደሆነና አሜሪካ ምን ያህል ምላሽ የመስጠት አቅም እንዳላት ለመለካት የተደረገ እንደሆነ ይነገራል። ምንም እንኳን የትራምፕ አስተዳደር አሁንም 375,000 ወታደራዊና የሲቪል ሰራተኞችን በኤስያ ፓሲፊክ የቀጠናው እዝ ውስጥ ያስቀረ ቢሆንም የ2026 የአሜሪካ ብሔራዊ መከላከያ ስትራቴጂ ግን አዲስ መመሪያ ይዞ ወጥቷል። ራሳችሁን ቻሉ የሚል አሜሪካ ከቻይና፣ ሰሜን ኮሪያ፣ ሩሲያና ኢራን የሚመጡ ስጋቶችን ለመመከት ወዳጆቿ የመከላከያ ወጪያቸውን እንዲጨምሩ እያስገደደች ነው። በአውሮፓውያኑ 2030ዎቹ የአሜሪካና የኤስያ ወዳጆቿ የመከላከያ ወጪያቸውን ከጠቅላላ ሀገራዊ ምርት ጂዲፒ 3.5 በመቶ እንዲሁም ከደህንነት ጋር የተያያዘ ወጪያቸውን ወደ 1.5 በመቶ እንዲያሳድጉ ትጠይቃለች። አሜሪካ ፊቷን ወደ መካከለኛው ምስራቅ ስታዞር የኤስያ ሀገራት የራሳቸውን መከላከያ በራሳቸው አቅም ለመገንባት በፍጥነት መጓዝ ጀምሯል። ታይዋን በ2027 የመከላከያ ወጪዋን በ18 በመቶ ለማሳደግ ማቀዷን በቅርቡ አስታውቃለች። ፊሊፒንስ የመከላከያ ሚኒስትሯ ጊልበርቶ ቴዶኦር የመከላከያ ወጪያቸው ከጂዲፒው 4 በመቶ እንዲደርስ ጥሪ አቅርበዋል። በተጨማሪም ከጃፓንና ከታይዋን ጋር የደህንነት ትብብራቸውን እያጠናከሩ ነው። ደቡብ ኮሪያና ጃፓን በተመሳሳይ ሁኔታ የመከላከያ በጀታቸውን በከፍተኛ ሁኔታ እያሳደጉ ይገኛሉ። ምንም እንኳን አሁን ላይ ነገሩ አሳሳቢ ቢሆንም የደህንነት ባለሙያዎች አሜሪካ ለዘላለም እስያን ትታ አትሄድም ይላሉ። እንደ F-35B አውሮፕላኖች መሸከም የሚችሉ የአሜሪካ መርከቦች አሁንም በቀጠናው አሉ። ከሁሉም በላይ ግን ለትራምፕ ዋናውና ትልቁ የኢኮኖሚ የፖለቲካ ተፎካካሪ አሁንም ቻይና ናት። ስለዚህ የኢራኑ ጦርነት ሲረግብ ወይም የአጭር ጊዜ ውጥረቱ ሲቀንስ የአሜሪካ ትኩረትና የጦር መርከቦች ወደ ኤስያ ፓሲፊክ መመለሳቸው አይቀሬ እንደሆነ የፖለቲካ ተንታኞች ይስማሙበታል። እስከዚያው ግን የኤስያ ሀገራት የአሜሪካን ድጋፍ ሳይጠብቁ እርስ በርስ ለመረዳዳትና መከላከያቸውን ለማጠናከር አዲስ የጸጥታ መንገድ መከተል ጀምረዋል።